ዛሬ እንዴት በቀላሉ ከበዘር አፕ ላይ ገንዘባችሁን ማስወጣት እንደምትችሉ እንዲሁም ደግሞ የተለያዩ አይነት ልጆች ኮኔክሽን እየሰራን አይደለም እንዲሁም ቪዎችንም እያገኘን አይደለም ብላችኋል። ለዚህ ሁሉ የሚሆን መፍትሄ ይዤላችሁ መጥቻለሁ። በዚህ ቪዲዮ ሁሉንም አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ አፑን ያልጀመራችሁ ልጆች ከዚህ በፊት ሰርቼ የነበረ ሙሉ እንዴት እንደምትጀምሩ ያንን ቪዲዮ መመልከት ይኖርባችኋል። ዲስክሪፕሽን ላይ እንዲሁም የቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ያንን ቪዲዮ ተመልክታችሁ እንዴት በቀላሉ ሬጂስተር ማድረግ እንዲሁም ደግሞ ቪዲዮችን መጫን እንደምትችሉ እዛ ላይ መመልከት ትችላላችሁ። እዚህ ላይ ማውን ሃይላይቶችን ሰጣችኋለሁ። ሌላው ማወቅ የሚኖርባችሁ ዊዝድሮ ለማድረግ እዚህ አፕ ላይ ቢያንስ $10 ያስፈልጋችኋል ማለት ነው። ከ10 በታች ከሆነ ዊዝድሮ ማድረግ አትችሉም። $10 ልክ እንደገባላችሁ ዊዝድሮ ማድረግ ትችላላችሁ። ሌላኛው ደግሞ በጣም ብዙዎቻችሁ እየተሸወዳችሁ የምትገኙት በቪው ይከፍላል ይባላል። ነገር ግን በጣም ትንሽ ነው ማለት ነው የሚከፍለው። በጣም አብዛኛውን ክፍያ የምታገኙት እንደምታዩት እኔ የሚያገኙት በሪፈራል ነው፣ ሰዎችን በመጋበዝ ማለት ነው። ጓደኞቻችሁን እንዲሁም የተለያዩ አይነት ወዳጆቻችሁን በመጋበዝ በቀላሉ ማግኘት ትችላላችሁ። እንደምታዩት ፕሮፌሽናል ዳሽቦርድ ውስጥ ከገባችሁ በኋላ 1000 ቪው ብታገኙ የምታገኙት የገንዘብ መጠን $0.1 ብቻ ነው። በጣም ብዙ ቪዎችን ማግኘት አለባችሁ ማለት ነው ከቪው ገንዘብ ማግኘት የምትፈልጉ ከሆነ። ነገር ግን 1000 ሰዎችን አትሊስት ብትጋብዙ $150 ነው የምታገኙት። ስለዚህ ልዩነቱ እጅግ በጣም ትልቅ ነው። እናንተ ማድረግ ይኖርባችሁ ሰዎችን በደንብ መጋበዝ ይኖርባችኋል። ስለዚህ አሁን ብዙ ወሬ ሳናበዛ እንዴት ዊዝድሮ እንደምናደርግ አሳያችኋለሁ። በቅድሚያ ፕሮፋይላችሁ ውስጥ ትገባላችሁ። እንደምታዩት ሶሻል የሚለው ላይ ማለት ነው። ከዛም ፕሮፌሽናል ዳሽቦርድ የሚለውን ትጫኑታላችሁ። በመቀጠል ሪኩዌስት ፔመንት የሚለውን ትጫናላችሁ። ከዛም እንደምታዩት ኮንፊርም እንድታደርጉ ይጠይቃችኋል። ኮንፊርም ትሉታላችሁ። ኮንፊርም ካላችሁት በኋላ ወደዚህ ፔጅ ያመጣችኋል። የበዘር ፋን ፔጅ ማለት ነው። በዘር ፋን ኦፊሻል የሚል ውስጥ ራሱ ሚሴጅ ጽፎ ያስቀምጥላችኋል። ያን ሚሴጅ ትልኩታላችሁ ቀጥታ። ከዛም ሚሴጁን ልካችሁ እንደምታዩት ወደ ኋላ ስትመለሱ ባላንሳችሁ 0 ይሆናል። ምክንያቱም ፔንዲንግ ላይ ነው የሚቀመጠው። ከደቂቃዎች በኋላ ራሳቸው ሚሴጅ ይልኩላችኋል። የሚሴጅ እንደምታዩት ሚሴጅ ውስጥ ገብተን ስንመለከት ካን አይ ሃቭ ዩኤስዲቲ አድሬስ ይላል። በዩኤስዲቲ ነው ማለት ነው የሚላክላችሁ። የዩኤስዲቲ አድሬሳችሁን ይጠይቃችኋል። ስለዚህ እናንተ ዩኤስዲቲ አድሬስ የምታገኙት የተለያዩ አይነት ክሪፕቶ ዋሌቶች የሚኖራችሁ ከሆነ ብቻ ነው። ለምሳሌ ያክል ባይቢት የምትጠቀሙ ከሆነ እዛ ላይ በመግባት የዩኤስዲቲ አድሬሳችሁን ኮፒ አድርጋችሁ እዚህ ጋር ፔስት ማድረግ ይኖርባችኋል። ለምሳሌ በባይቢት ስለሆነ የምቀበለው እንደምታዩት ባይቢት ውስጥ ገብቻለሁ። ከዛም ዲፖዚት የሚለውን ከተጫንን በኋላ ክሪፕቶ ዲፖዚት የሚለውን እነካዋለን። በመቀጠል የዩኤስዲቲ አማራጩን እንጫናለን ዩኤስዲቲ የሚለውን። ከዛም ቼን እንመርጣለን ማለት ነው። እኔ ትሮን TRC 20 ነው የመረጥኩት። በመቀጠል እዚህ ጋር የምታዩትን የዋሌት አድሬስ ኮፒ በማድረግ ወደ አፑ በመሄድ ማለት ነው ወደ በዘር ከሄዳችሁ በኋላ ፔስት ትሉታላችሁ። ከዛም ፔስት ያደረጋችሁትን እንደ ሚሴጅ ትልካላችሁ ማለት ነው ቅድም ያሳያችሁ ሚሴጅ ውስጥ በመግባት። በመቀጠል አሁንም ከተወሰኑ ሰዓታት ወይም ደቂቃዎች በኋላ አፕሩቭ ያደርጓችኋል። እነሱ አፕሩቭ እንዳደረጉት ከ3 እስከ 4 ቀን ውስጥ ወደ USDT አድሬሳችሁ ይገባላችኋል ገንዘቡ። ከዛም በምትፈልጉት መልኩ ዊዝድሮ ማድረግ ትችላላችሁ። ሌላኛው የብዙዎቻችሁ ጥያቄ ደግሞ ኮኔክሽን ነው ማለት ነው። በጣም ብዙዎቻችሁ ኖ ኔትወርክ እያለን አስቸግሮናል ብላችሁ ኮመንት ላይ ጽፋችሁልኛል። ለዚህ መፍትሄ የሚሆነው ደግሞ አሪፍ ኮኔክሽን ሊኖራችሁ ይገባል። ቪዲዮችን ለመጫን እጅግ በጣም አሪፍ የሆነ ኔትወርክ ያለበት ቦታ ላይ በመሄድ ቪዲዮችን መጫን ይኖርባችኋል። እንዲሁም እናንተ አካባቢ ላይ የሚያስቸግር ከሆነ ወደ ማታ ላይ ለምሳሌ ከ4 ሰዓት በኋላ ወይም ከ5 ሰዓት በኋላ ቪዲዮ ብትጭኑ እጅግ በጣም ተመራጭ ነው። ቪውም የማግኘት እድላችሁ ከፍተኛ ነው። ነገር ግን ብዙ ቪዲዮችን የማትጭኑ ከሆነ ቪው የማግኘት እድላችሁ በጣም የወረደ ነው። ምክንያቱም እጅግ በጣም ብዙ ሰዎች እዚህ አፕ ላይ ሬጂስተር እያደረጉ ይገኛሉ። ስለዚህ አሁን የነገርኳችሁን መንገድ በመጠቀም በቀላሉ ቪዲዮቻችሁን መጫን እንዲሁም ደግሞ ቪዎችን ማግኘት ትችላላችሁ። እኔ አሁን ላይ ብዙ ቪዎችን እያገኙ አይደለም፣ ነገር ግን በሪፈራል ማለት ነው ሰዎችን በመጋበዝ ብዙ እየሰራው እገኛለሁ። ሌላው የብዙዎቻችሁ ጥያቄ ደግሞ እንዴት ነው መጋበዝ የምንችለው የሚለው ነው። ስለዚህ ሶሻል የሚለው ውስጥ ከገባን በኋላ ማለት ነው ፕሮፋይላችሁ ውስጥ ከላይ 3 ነጠብጣቧን ትጫናላችሁ። በመቀጠል ኢንቫይት ኤ ፍሬንድ ኤንድ ኢርን ፖይንት የሚለውን የቢጫ ምልክት ያለበትን እነካዋለን። ከዛም እዚህ ጋር 2 አማራጭ አላችሁ። እዚህ ጋር ያለውን ሊንክ ኮፒ በማድረግ ለምትፈልጉት ሰው መላክ ትችላላችሁ። እንዲሁም ደግሞ ሼር የሚለውን በተን በመጫን በቀላሉ ወደምትፈልጉት ፕላትፎርም ለሰዎች መላክ ትችላላችሁ። ሌላና የመጨረሻው ደግሞ የኢንቪቴሽን ኮድ ያላገኛችሁ ልጆች እዚህ ስክሪን ላይ ያስቀመጥኩላችሁን ኮድ ልክ የኢንቪቴሽን በሚጠይቃችሁበት ሰዓት ላይ ማለት ነው እዚህ ጋር እንደምታዩት ሬጂስተር ስታደርጉት ኢንቪቴሽን ይጠይቃችኋል። እዛ ቦታ ላይ ይህንን ኮድ ነው የምታስገቡት። ከዛ ይሰራላችኋል ማለት ነው። እንደምታዩት ዊዝድሮ ካረኩ በኋላ $11.85 ሰርቻለሁ። ከዛ በኋላ ማለት ነው 0 ሆኖ ነበረ። ድጋሜ ግን 79 ሰዎችን ሪፈራል አድርጌ ከዛ በኋላም $11.8 ሰርቻለሁ። ስለዚህ እጅግ በጣም ወሳኙ ምንድነው ካላችሁኝ ሰዎችን መጋበዝ ነው። እንዲሁም ደግሞ ፖይንታችሁ ይጨምራል። ሰው ሬጂስተር ባረጋ ቁጥር በእናንተ ሊንክ እንደምታዩት
265000 ፖይንት ሆኗል። ከዚህ በፊት 100000 ነበረ። አሁን 265000 ሆኗል። ባላንሱንም ያስቀምጥልናል $13 ማለት ነው። ይሄኛው ከክሪፕቶ ጋር የተያያዘ ነው። ከዛኛው ጋር ምንም የሚገናኝ ነገር የለውም። ልክ ፌዝ 5 ላይ ሲደርስ ሊስት ይሆናል። የዛን ሰዓት ይህንን መሸጥ ትችላላችሁ። ይህንን ፖይንት እንደ ቦነስ ደግሞ ማግኘት የምትፈልጉ ልጆች ለመጀመሪያውን 100000 ፖይንት ማግኘት የምትፈልጉ ከሆነ ሰው ሳይበዛ አሁንም ቀድማችሁ መመዝገብ ይኖርባችኋል። ምክንያቱም አሁን በጣም ብዙ ሰው እየሆነ ስለሆነ ቀድማችሁ የምትመዘገቡ ከሆነ ይህንን ቦነስ ታገኛላችሁ ማለት ነው። የ100000 ፖይንት ቦነስ ታገኛላችሁ። ስለዚህ ቀድማችሁ መመዝገብ ይኖርባችኋል። እንግዲህ ስለ በዘር አፕ ይዤላችሁ የመጣሁት ቪዲዮ ይመስላል። ጥያቄያችሁን በትክክል እንደመለስኩ ተስፋ አደርጋለሁ። ሌላም ጥያቄ ካላችሁ ኮመንት ላይ መጠየቅ ትችላላችሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላቪስታ። እንዲሁም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛም ቀጥታ ገብታችሁ መመዝገብ ትችላላችሁ። ስለዚህ እንደምታዩት የትኛውንም አፕ እንደምንጠቀመው ሎጊን ወይም ደግሞ ሳይን አፕ እንድናደርግ ይጠይቀናል። ስለዚህ ጂሜላችሁን በመጠቀም ወይም ደግሞ የተለያዩ አይነት ኢሜሎችን በመጠቀም ሎጊን ወይም ሳይን አፕ ማድረግ ትችላላችሁ። ከዛም እንደምታዩት በዚህ መልኩ እኔ ሳይኒን አድርጌዋለሁ ማለት ነው። አዲስ አካውንት ከፍቼ ሳይኒን አድርጌዋለሁ። ልክ እንደገባችሁ የተለያዩ አይነት የስፖርት አይነቶች አሉ። እሱ እንድትመርጡ እዚህ ጋር ያመጣላችኋል። ሜንሊ ይህ አፕ የመጣው ማለት ነው ለስፖርት ነው። ስፖርት ዋናው ነገሩ ነው። የተለያዩ ነገሮችን መጫን ትችላላችሁ። ነገር ግን በጣም የሚያተኩሩት ስፖርት ላይ ነው። ስለዚህ እኔ የምፈልጋቸውን የስፖርት አይነቶች ከመረጥኩ በኋላ እንደምታዩት ኒክኔሜን ወይም ዩዘር ኔሜን እንዳስገባ እዚህ ጋር ምርጫ አንጥቶልኛል። ይህንን ከጨረሳችሁ በኋላ ጄንደራችሁን ያስመርጣችኋል። ወንድ ወይም ሴት ብላችሁ ትመርጣላችሁ። በመቀጠል ደግሞ እድሜያችሁንም እዚህ ጋር ትመርጣላችሁ ማለት ነው። ከዛ ቀጣዩ ስቴፕ የሚሆነው ፕሮፋይል ፎቶ እንድታስገቡ ያስመርጣችኋል። ከስልካችሁ ላይ የምትፈልጉትን ፕሮፋይል ፎቶ ታስገባላችሁ። ቀጥሎ የሚመጣላችሁ ደግሞ የሪፈራል ኮድ እንድታስገቡ ነው። ኮዱን እዚህ ጋር አስቀምጥላችኋለሁ። እንደምታዩት ይህንን ኮድ በመጠቀም እሱን እዚህ ጋር ፔስት ብላችሁ ኔክስት ትሉታላችሁ። ከዛም ፕራይቬሲ ፖሊሲ ያመጣላችኋል ማለት ነው። እዚህ ጋር ያሉትን ነገሮች አንብባችሁ ኔክስት ትሉታላችሁ። ብዙዎቻችሁ እንደዚያ ነገሮችን አታነቡም፣ ነገር ግን ማንበቡ በጣም ይጠቅማችኋል። ምክንያቱም ይህ አፕ ምን ይፈቅዳል ምን አይፈቅድም የሚለውን ነገር እያንዳንዱ ነገር ነው የጻፈው። ከዛም በምታዩት መልኩ እንግዲህ በተሳካ ሁኔታ ይህንን አፕ ከፍተን እንደ አዲስ ጀምረናል ማለት ነው። ስለዚህ ይህ አፕ እንዴት ነው የሚሰራው የሚለውን አሁን የተወሰነ ማብራሪያ ሰጣችኋለሁ። እንደምታዩት ይህ አፕ ከቲክቶክ ጋር ተመሳሳይነት ነገር አለው። ነገር ግን በፖይንቶች ይከፍላችኋል። እንዲሁም የራሱ የሆነ ኮይን አለው። ልክ የመጀመሪያችሁ ሲሆን እንግዲህ ይህንን አፕ ከፍታችሁ በምትጠቀሙበት ሰዓት ላይ ለ5 ደቂቃ ይህንን አፕ ስትጠቀሙ 100 ፖይንቶችን ይሰጣችኋል። በጣም ደግሞ ማወቅ የሚኖርባችሁ ነገር የመጀመሪያዎቹ 1 ሚሊዮን ዩዘሮች ይህንን ፖይንት የሚያገኙት የመጀመሪያዎቹ 1 ሚሊዮን ዩዘሮች ብቻ ናቸው። ስለዚህ ሁላችሁም ፈጥናችሁ መመዝገብ ይኖርባችኋል። 1 ሚሊዮን ዩዘር ከሆነ በኋላ 100 ፖይንቱን አይሰጣችሁም። ስለዚህ ይህን እድል መጠቀም ይኖርባችኋል። ሌላኛው ዴሊ ሪዋርድ አለው ማለት ነው። በየቀኑ በምትገቡበት ሰዓት ላይ 1 ፖይንት ይሰጣችኋል። አንዳንድ ፖይንት ማለት ነው። በየቀኑ ስትገቡ ፖይንቶችን ማግኘት ትችላላችሁ። እያንዳንዱ ፖይንት ደግሞ 1 በዘር ነው። ዩር ፖይንትስ አር ኢንስታንትሊ አድድ ቱ ዩር ዋሌት አስ በዘር ይላል። ይህ ነገር ኤክስቼንጆች ላይ ሊስት በሚሆንበት ሰዓት ላይ እጅግ በጣም ትልቅ ዋጋ ሊኖረው ይችላል። አሁን ላይ በጣም እየጨመረ ነው ማለት ነው። ስለዚህ ሁላችሁም ቶሎ ቀድማችሁ ይህን ነገር መውሰድ ይኖርባችኋል። ስለዚህ አሁን አዲስ ስትገቡ 100 ፖይንት አላችሁ ማለት 100 በዘር አላችሁ ማለት ነው። ይህ ነገር ደግሞ ወደፊት ሊስት በሚሆንበት ሰዓት ላይ ዋጋው በጣም ከፍ ሚል ከሆነ በጣም ብዙ ዶላሮችን ማግኘት ትችላላችሁ።